እኔ በአጋጣሚ በስራ አጋጣሚ ብዙ ቦታ አይቻለሁ። አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። እንደዚህ አይነት ሐሳብ ያለው ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። አብይ እጩ መሆን የለበትም ብሎ ሐሳብ የሚያቀርብ ሰው ካለ እድል እንስጥ። አይሆንም በእጄ እቃወማለሁ የሚል ካለም ችግር የለውም። ቆም ሰው ካለ የመጨረሻ ጥሪ ነው። የሚቃወም ሰው ካለ እሺ፣ አብይ እጩ ሆኖ እንዲቀርብ እንደግፋለን የምትሉ በእጅ አሳዩኝ። በግርግር በወከባ ምናምን የሚደረግ ነገር ጥሩ አይደለም። እንደዚህ ጥሩ አይደለም። አራተኛ ጥቆማ ሽመልስ ቀጥል። አመሰግናለሁ ክቡር ፕሬዝዳንት። ሽመልስ አብዲሳ ነኝ ከኦሮሚያ። እኔ እጩ አድርጌ ለፓርቲያችን አመራር ቤቱ እንዲቀበለኝ ማቅረብ የምፈልገው የተከበሩ አቶ ደመቀ መኮንን ነው። አቶ ደመቀ እንግዲህ ለቤቱ ለማስረዳት በብዙ ፈተና ከታችኛው አመራር ጀምረው እያለፉ የመጡ ድምጽ በተለያየ ደረጃ አልፈው የመጡ ክልል ላይ እስከ ምክትል ርዕሰ መስተዳድር ደርሰው ክልል የመሩ ኢትዮጵያ ደግሞ በምትፈልጋቸው ቦታዎች ሁሉ ላይ በቁርጠኝነት ሲያገለግሉ የነበሩ ባለፈው ዓመታትም የኢትዮጵያ ሽግግሩን በማዋለድ ውስጥ ከፍተኛ ሚና የተጫወቱ ብዙዎች ከመንገድ ሲወጡ የሕዝብን ጥያቄ የሕዝብን ፍላጎት እንደ ጉልበት ይዘው ደምረው ተደምረው ወደፊት የገፉ በሳል አመራር ናቸው። አቶ ደመቀ ካሉን አመራሮች ውስጥ ሲኒየር የሆኑ ነገሮችን በተረጋጋ መንገድ የሚመለከቱ ለኢትዮጵያ አንድነትና ለኢትዮጵያ መጽናት ቀን ከሌሊት እየተጉ ያሉ አሁንም በተሰጣቸው በፓርቲም በምክትል ፕሬዝዳንትነትም በመንግስት ኃላፊነታቸውም በምክትል ጠቅላይ ሚኒስቴርነትም በውጭ ጉዳይ ሚኒስቴርነትም ትልቅ ኃላፊነት እየተወጡና አገራችን ይህንን የገጠማትን ፈተናዎች ሁሉ አልፋ እንድትሄድ በማድረግ ውስጥ ትልቅ ሚና ያላቸው ሰው ናቸው። ስለዚህ አሁንም ምክትል ፓርቲ ሆኖ በብስለት እያገለገሉ ነው ያሉት። አሁንም በእጩነት ቢቀርቡ እና ቤቱ ቢቀበለኝ የሚል ለማቅረብ ነው። አመሰግናለሁ። እኔ በአጋጣሚ በስራ አጋጣሚ ብዙ ቦታ አይቻለሁ። ከአርቲስት ሃጫሉ ጀምሮ የተፈጠረው ከዛም በፊት በሶማሌና በኦሮሚያ ክልል ሴቶች ምን እንደሆኑ ምን እንደደረሰባቸው ይሄ ሁሉ የእርምጃ አወሳሳዳችን ደካማ ስለሆነ ይህን ማሸነፍ የሚያቅተው ኃይል አተን አይደለም። የውስጥ ኃይላችንን መርምረን ካላስተካከልን ነገ የውጭ ጥላትን እንዴት ነው የምንመክተው? እኔ መመለስ ካለበት ይሄ ነው። ሰላም ሚኒስተር ይባላል። በግማሽ ቀን የብሔራዊ መግባባት እያለ እየበተነ የትኛው መግባባት ነው የተፈጠረው? ተቃዋሚዎችም እኮ እያሉ ነው ምርጫ ታካሂዱ መጀመሪያ እንግባባ እያሉ ነው። ህዝቡ አልቆ ምንድን ነው የሚሆነው? እንበተን እንፍረስ? አገር እንደ ቀልድ የሚፈርስበት መንገድ የለም። ስለዚህ ጨርሱ ከሆነ እኛን ይጨርሱና ከዛ ህዝቡን ይጨርሱ። አመሰግናለሁ። ዶክተር አብይ እርስዎ ለዚች ሀገር አመራርነት አይመጥኑም፣ መውረድ አለብዎት ብለንም የመናገር መብት አለ። ይሄንን መብት ይሄ መንግስት ሳይሆን የሰጠን በተለይ እናንተ የዜጎች የብሔር ብሔረሰቦች የቃል ኪዳን ሰነድ ነው የምትሉት ህገ መንግስት የሰጠን መብት ነው። ይሄን መብት ኤክሰርሳይዝ እንድናደርገው ነው ማበረታታት ያለብን። ነገ ከነገ ወዲያ ሐሳባችንን
ሌሎችም ሐሳባቸውን በነጻነት እንዳይገልጹ የሚያደርግ እንቅፋት ነው። ስለዚህ በተፈጸመ ሁከትና ብጥብጥ ሰበብ የተለየ ሐሳብ ያላቸውን የፖለቲካ አመራሮች ማሰር ተገቢ ነው ብለን አናምንም። መንግስቶት በዚህ በኩል አስፈላጊውን የእርምት እርምጃ ቢወስድ ጥሩ ነው ብዬ እላለሁ። በመጨረሻ ግን አንድ የሚያረጋንን ደግሞ ነገር ተናገር ያልኳቸው አባይ ግድብ ከምስረታው ጊዜ ጀምሮ ፓርቲያችን ሲደግፈው እዚህ ደረጃ እንዲደርስ ሲያበረታታ የአባይ ግድብ ላይ ተጽዕኖ የሚፈጥሩ አመለካከቶችን ሲያራምድ እዚህ ደርሷል። አሁን ትልቅ ምዕራፍ በመድረሱ እጅግ ደስተኞች ነን። በዚህ አጋጣሚ እርስዎንም እንኳን ደስ ያለዎት ለለፈ ጠቅላይ ሚኒስቴርዬ ግን ሰዎች እኮ ተጓዡ ጠቅላይ ሚኒስቴር እያሉት ነው። አብረውን የሚያድሩበት ጊዜ እየናፈቀን ነዋ። ከደጅ ሆነው እያስተዳደሩን እኮ ነው ቤት ሲፈርስ ራሱ የማይሰሙት። በበኩሌ ግን ይህች በየሀገሩ እየሄዱ ጸጉሮን እየቆጣጠሩ ዶላር የሚቀፍሏት ነገር ትመቸኛለች። አንዳንድ ሰውና ነገሮችን ግን አንድ ቢሉልን ደስ ይለናል። ከፈለጉ ሁለቱም ይበሏቸው። እስቲ ታዩት ትግሉን ጨርሰናል ብለው ያስጨበጨቡ ሰዎች ላፕቶፖቻቸውን አስረክበው ዱላና ገጀራ ሲታጠቁ አንድ ይበሉልን እንጂ። ሌሎች ደግሞ ቤት አፈርሰው ግሪን ኤሪያ ልንሰራ ነው ይላሉ። የምር ግን የሚያፈርሱት ወደፊት ግሪን ካርድ ለመጠየቅ ነው ወይስ ግሪን ኤሪያ ለመስራት? እነዚህንም አንድ ይበሉልን። እኔም አምባገነንነትን በአዲስ መልክ የጀመራችሁን የመሰለኝ። ያው ምግብ በአዲስ መልክ ጀምረናል ብለው ምግቡ ሳይታደስ ቤታቸውን በቀለም አድሰው ብር እንደሚጨምሩ ምግብ ቤቶች ማለት ነው እንዴ። አምባገነንነትን በአይነቱ አየናት እኮ። አምባገነን ስል መንግስቱ ኃይለማርያም ተዛሉኝ። ያኔ ነው ጓድ መንግስቱ ከጓደኛቸው ጋር አንድ ሁለት ሲሉ ያመሹና ወጣ ብለው ፊኛቸውን ቦታ ሲያስለቅቁ ጓደኛቸው ተለቅ ያለ ምናምናቸውን ሸፈን አድርገው ይሸናሉ። ጓድ መንግስቱ አፋቸው በሳቅ ተሞልቶ አፍረን እንዳይሆን ከለለ የምትሸናው ሲሏቸው ፈርቼ ነው እንጂ አንተ እኮ አትታመንም፣ ይሄንንም ካየት ይወረስ ልትል ትችላለህ። እኔ ተስፋ እየቆረጥኩ ነው። ከመቻቻል አልፈን ህዝብ እያለቀ ነው። ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳለት ስላደርኩት ለምን ንጹሐን ዜጋ ለምን አርሶ አደር ላይ ለምን እናትና ህፃናት ላይ ምን አደረጉ? እኛ ለምንላቸው እኛ ሊጨርሱ ንጹሐን ህዝብ እውነት ሰዎች ናቸው። እውነት እናትና አባት አላቸው። እውነት ልጆች አላቸው። እውነት ሃይማኖት አላቸው። እኔ የሚገርመኝ ሰላም በማስከበር የሚታወቀው መከላከያ ሰራዊታችን የደህንነት ተቋማችን እውን ምን እየሰራ ነው? አልሸባብን አይኤስአይኤስን ድባቅ እንዳልመታ እውን ኦነግ ሸኔ ያሸንፎት ነው? እውን ህወሓት አሸንፎት ነው? እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ምን ስለሆነ ነው? እኔ ዛሬ ሞራል እኮ የለንም። እኔ እጄን መጀመሪያ ላወጣሁት የመናገር ሞራል ስላጣው ነው፣ ግን አልቻልኩም። ስሜቴ ገፍቶኛል። ስሜቴን መቆጣጠር አቅቶኛል። ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ ለመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። አሁን ሚኒሊክ ይባላል። በታሪክ እንደምታውቁት አጼ ሚኒሊክ ሞተው 7 ዓመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንደምንወዳቸው ንጉስ 7 ዓመት ሙሉ ሞተው እንዴት ተደበቀ? እንዴት ተደበቀ? 7 ቀን እኮ አይደለም፣ 7 ዓመት በጣም ረጅም ጊዜ ነው። አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያን አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው።